የሐምሌ ሰማይ ግም እንዳለ ከሁሉም አቅጣጫ የተወከሉ 4000 ኢትዮጵያውያን የልዩነት መንስኤና ለመግባባት ምክንያት ሆነው የቆዩ ችግሮችን በምክክር ለመፍታት በአዲስ አበባ ከትመው ነበር። ሐምሌ 8 2018 ዓ.ም በይፋ የተጀመረው ሀገራዊ ምክክር በ8 ዋና ዋና አጀንዳዎች ላይ ሲመክር ቆይቶ በጋራ መግባባት ተፈጽሟል። ምክክሩ ላለፉት 38 ቀናት በሀገር ግንባታ፣ በመንግስት መዋቅርና የአስተዳደር ስርዓት፣ በፌዴራል ከተሞች አስተዳደር፣ በህግ የበላይነት፣ በተቋማት ግንባታና ሰብአዊ መብቶች፣ በሃይማኖት ጉዳዮች፣ በማህበራዊና ኢኮኖሚያዊ ጉዳዮች፣ በሙስናና በመልካም አስተዳደር ከሀገር ውስጥ ከአራቱም ማዕዘን እንዲሁም ከመላው ዓለም በተወከሉ ኢትዮጵያውያን በመምከር የሀገሪቱን መሰረታዊ ችግሮች በመዳሰስ ሊያሻግሩ የሚችሉ ምክረ ሀሳቦች ተነስተዋል። ይህ ሀገራዊ ምክክር በዛሬው ዕለት ሲጠናቀቅ ትልቅ ውጤታችን የምክረ ሀሳቦች ስብስብ ብቻ አይደለም። ከምንም በላይ በኢትዮጵያ ውስጥ የሚታዩ አለመግባባቶችንና የሀሳብ ልዩነቶችን በምክክር በውይይትና በመደማመጥ የመፍታት ባህል እንዲዳብር መሰረት የጣለ መሆኑ ነው። ከእንግዲህ ልዩነቶቻችን የመለያያ ሳይሆን የመበልጸጊያ የመመካከሪያ አጀንዳዎችን የሚሆኑበት መንገድ አመላክቶናል። ይህ የጀመርነው የመደማመጥና የመከበር ባህል አብቦና ፈክቶ ለትውልድ የሚሻገር ዘላቂ እሴታችን ይሆን ዘንድ የሁላችንም ጥረትና ቁርጠኝነት ያስፈልጋል። ከዚህ ምክክር ውስጥ ኢትዮጵያን ወደ ተሻለ ነገ ለማሻገር የሚረዱ በርካታ ምክረ ሀሳቦች ፈልቀዋል። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። በሰነዱ የሰፈሩት ምክረ ሀሳቦች ተቀርጸው ያበቁ የመጨረሻ የቤት ስራዎች ሳይሆኑ ይልቁንም የፖለቲካ ስርዓታችን የት መድረስ እንዳለበት የሚያመላክቱ ፍኖተ ካርታዎች ናቸው። ሂደቱ በራሱ ህይወት አለው። በሰው ልጆች መሰራቱ ብቻ አይደለም፣ ስሪቱ ራሱ የሚንቀሳቀስ ነፍስ አለው፣ ህይወት አለው፣ ሩህ አለው፣ ተስፋ አለው። በየጊዜው አዳዲስና ጠቃሚ ሀገራዊ ሀሳቦችን የሚያመነጭ ለወደፊትም ቢሆን ተጠቃሽ የሚሆን ሕያው የታሪክ ክንውን ነው። በሀገራቸው ጉዳይ ላይ ሲመካከሩ የከረሙት ኢትዮጵያውያን ከምክክር ባሻገር እርስ በርስ እንዲተዋወቁና የባህል መስተጋብር እንዲፈጥሩ፣ አንዱ የአንዱን እውነታ እንዲረዳ፣ እኔ ከሚል አስተሳሰብ ይልቅ እኛ የሚል የአብሮነት እይታ በሁሉም ኢትዮጵያዊ ውስጥ እንዲሰርጽ መልካም አጋጣሚ ፈጥሯል። የዚህ ጉባኤ ትልቁ ስኬት ሁላችንም በአንድ ሀሳብ መስማማታችን ብቻ ሳይሆን በሀሳብ ልዩነት ውስጥም ቢሆን እርስ በርስ መደማመጥ፣ መከባበር እና ለሀገራችን የተሻለ መፍትሄ በጋራ መፈለግ መቻላችን ነው። እነዚህን አጀንዳዎች መነሻ በማድረግ ኢትዮጵያን አሁን ካለችበት ፈተና አውጥተው ወደ ተሻለና አዲስ ምዕራፍ የሚያሻግሩ እጅግ የላቁና ጠቃሚ ምክረ ሀሳቦች መፍለቅ ችለዋል። የዚህ ምክክር ግቡ ጊዜያዊ የፖለቲካ መድህን ማግኘት ሳይሆን ለሀገር እድገት የሚበጅ ትጉህ እርምጃና ዘላቂ ፍኖትን መተለም ነው። ሀገር የሚገነባው በፖለቲካ ውል ብቻ አይደለም። አፍሪካዊና ኢትዮጵያዊ ስልጣኔ ለመመርመር ግን አገር በፖለቲካ ውል ብቻ ሳይሆን በማህበራዊ ግንኙነት፣ በመተጋገዝ፣ በመተሳሰብ እና በእውቀት ትስስር የሚገነባ መሆኑን የምክክር ሂደቱ ከጥቃቅን ቡድኖች ጀምሮ እስከ ከፍተኛው የሥራ ቡድን የተለያዩ ምክረ ሀሳቦችን በማስተናገድና ሁሉም የሀገሪቱ ዜጎች በሀገራቸው ጉዳይ እንዲሳተፉ ያደረገ አካታች ምክክር ከመሆኑ በተጨማሪ የሀሳብ ነጻነትና ተሳትፎን በማጎልበትም የዲሞክራሲ ልምምድ በማምጣት አዲስ ፖለቲካዊ ባህል እንዲፈጠር በር የከፈተ መሆኑም ተነግሮለታል። ዛሬ የምናጠናቅቀው ይህ ታላቅ ጉባኤ በሀገራችን የፖለቲካና የማህበራዊ ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። በሀገራችን የነበሩትንና ያሉትን
ጥልቅ አለመግባባቶች፣ ታሪካዊ ስብራቶችና የሀሳብ ልዩነቶች በጠመንጃና በኃይል ሳይሆን በሰለጠነ መንገድ በምክክር ለመፍታት የሚያስችል አዲስ የታሪክ ምዕራፍ ከፍተናል። የምክክሩ ሌላው ትልቅ ፋይዳ የኢትዮጵያ የፖለቲካ አውድ ከተቃርኖና ከደመኝነት ስሜት ወጥቶ በይቅርታ ወይም በመዳን በስርየት ጎዳና እንዲራመድ መሰረት መጣሉ ነው። ክርክሩ የማን ሀሳብ ተደመጠ ወይም ላቀ ሳይሆን የተለያዩ እይታ ያላቸው ግለሰቦችም ሆኑ ማህበረሰቦች በምንወዳት ኢትዮጵያ ጥላ ስር በአንድነትና በመተሳሰብ የጋራ ጉዟችን እንድንቀጥል የሚያስችል ሰፊ እድል ማጎናጸፉ ነው። ተመካካሪዎች ለ6 ሳምንታት ያህል መክረው ሀገር ይገነባል፣ ለትውልድ ይበጃል ያሉትን ምክረ ሀሳብ በጋራ መግባባት በማጽደቅ ለምክክር ኮሚሽኑ ያስረከቡ ሲሆን በቀጣይ ኮሚሽኑ ለአስፈጻሚው አካል ያቀርባል ተብሎ ይጠበቃል። አጠቃላይ ሂደቱንና በምክክሩ የተገኙ ምክረ ሀሳቦች ለተወካዮች ምክር ቤት፣ ለአስፈጻሚዎችና ለሌሎች አካላት የሚቀርብ ይሆናል። ይህ ምክረ ሀሳብ አርቆ በሚያስቡ እና ሀገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሀሳቦቹ ግለት ራዕይ ሳይቀዘቅዝ የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው። ምንጊዜም ቢሆን አሸናፊ መሆን የሚቻለው በመወያየትና በመነጋገር መሆኑን ከዚህ ሀገራዊ ምክክር መረዳት የተሻለ ሲሆን በምክክር ፍቅር፣ መቻቻል፣ መከባበርና አብሮነትን ማትረፍ እንደሚቻል ትልቅ ትምህርት የሰጠ ሁነት ሆኖም አልፏል። ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። ወገኖቼ ዳያሎግ ወይም ምክክር ይጀመራል እንጂ እንዲህ በማግስቱ አያልቅ። ብዙ ውሳኔዎችን አሳልፋችኋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ። ይሄ ማለት ለኢንተር ሪጅናል ዳያሎግ፣ ለኢንትራ ሪጅናል ዳያሎግ እርስ በርሳችን በክልላችን ውስጥ ለምናደርጋቸው ምክሮች ሁሉ ወይም ምክክሮች ሁሉ እዚህ እውቀት ይዘን ነው የምንሄደው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። የሀገር ብርታት ጥበብና ብልሃቱ ምክክር ነው። የዛሬዋ ዕለት ድምቀቷና ቁም ነገሯ ለሀገር የሚበጅ ለትውልድ የሚዋጅ እና አንድነታችን የሚያጸና የጋራ መሻትና መልካም ተስፋችን የተገለጡባት ቀን በመሆኗ ልዩ ቀን ነች። እነዚህ ምክረ ሀሳቦች የተለያዩ ድምጾች፣ ልምዶችና የሕዝብ ፍላጎቶች ውጤቶች ናቸው። ይህንን ታላቅ ሀገራዊ ሂደት ወደሚቀጥለው የተግባር ምዕራፍ ለማስተላለፍና የተገኙት ሀሳቦች ለሀገራችን መሻሻል እንዲውሉ የሁላችንም ትኩረትና ኃላፊነት ይጠይቃል። ሀገር በተባበረ ክንድ በመግባባት ላይ በተመሰረተ ሀሳብና አብሮነት ይገነባል። በመሆኑም ኢትዮጵያውያን ከአንድ ወር በላይ የመከሩበት የሀገር ጉዳይ የሚጠበቀውን ውጤት እንዲያመጣና የምንፈልጋትን ኢትዮጵያን እውን ለማድረግ የሁሉም ዜጋ ኃላፊነት ወሳኝ ነው።